ጨረሬን እማማ ሞቱ። ትላንት ልክ ፀሐይ ስትጠልቅ እማማ ይህችን ዓለም ተሰናበቱ። 9 ዓመት ሙሉ ካልጋ ወርዶ የማያውቁት ምስኪን ሴት የሰፈሩን ሰው ሁሉ እንዳኮረፉ ሞቱ። 9 ዓመት አስታመን እንደ እናት ተንከባክበን ባለቀ ሰዓት ረግመውን ሞቱ እያለ የሰፈሩ ሰው በሙሉ አዘነ። አፍ አውጥተው ይናገሩ እንጂ ያስረገምከን አንተ ነህ የሚሉ ወቀሳቸውን ከእያንዳንዳቸው ዓይን ላይ አይቻለሁ። እኔም ምነው በቀረብኝ ብዬ በውስጤ ስብሰለሰል ሳምንት አለፈኝ። የሆነ ሆኖ እማማ ላይመለሱ ከነኩርፊያቸው አሸለሙ። ለነገሩ ኩርፊያ ይሁን ሐዘን ማንም አልገባውም። በኩርፊያና በሐዘን መሃል ያለው ልዩነት ምንድን ነው? ምንስ ነው በቁጣና በኩርፊያ መካከል ያለው መስመር? መዝገበ ቃላትን እንጂ ስሜትን አይፈታም። እማማ በምናውቃቸው ቃላት የገለጽነው የማናውቀው ስሜት ውስጥ የነበሩ ይመስለኛል። የሕይወት ታሪካቸው ሲነበብ በደፈናው የሁላችንም እናት ነበሩ ከሚል የወል ምስጋና ውጪ እምብዛም የተዘረዘረ ነገር አልነበረም። አስከሬናቸው በ4 የሰፈራችን ወንዶች ትከሻ ላይ ተቀምጦ በቀባሪው አጀብ በቀስታ ወደ መቃብር ቤቱ ጓሮ ሲጓዝ አእምሮዬ ወደ ትዝታው የኋሊት ነጎደ። የዛሬን ያደርገውና ከሊቅ እስከ ደቂቅ ሙያችን እማማ ቤት ነበር። የእማማ ቤት እንደው ቤት ሆነ እንጂ ነገረ ሥራው ድድ ማስጫ የሚሉት አይነት ነበር። ሕፃናቱም እማማ ቤት በር ላይ ዕቃቃቸውን ሲደረድሩና ሲያፈርሱ፣ የቃቃ ሰርግ ሲደግሱና ሲጋቡ፣ ወጣቶቹ ተሰብስበን ካርታና ዳማ ስንጫወት፣ ስለ ሴት ስናወራና ስናውካካ እንውላለን። እሁድ እሁድ የሰፈሩ ዕድር ዳኞችና የዕቁብ ገንዘብ ሰብሳቢዎች እዚያው እማማ ቤት ተሰብስበው ሲነታረኩ ያረፍዳሉ። ያ አንድ ክፍል የቀበሌ ቤት ሁል ጊዜ ከጠዋት እስከ ማታ በሩ ክፍት ነበር። በዛ ዕድሜ እንደማማ አይነት ረዥምና ቆንጆ ሴት አይቼ አላውቅም። በድህነት ተጎሳቁሎ እንኳን ጥርት ያለ ጠይም ቆዳቸውና ሽበት ጣል ጣል ያደረገበት ጸጉራቸው አንዳች ሞገስ ነበረው። ስለ ረዥም ቁመት ሲወራ ምሳሌ ነበሩ። እንደማማ ዠርጋዳ ይባላል። ዠርጋዳ ነበሩ። ሲራመዱ የሚንሳፈፉ የሚመስሉ በስተኋላ ዘመናቸው እርጅና ተጭኗቸው ትንሽ ኮገባቸው ጎበጥ ብለው እንኳ በቁመት የሚስተካከላቸው አልነበረም። ባልም ልጅም አልነበራቸው። መተዳደሪያቸው ሰርግና ድግስ ሲኖር ወጥ በመስራት ነበር። ታዲያ ወጥ ሳይቀምሱ በሽታው የሚያውቁ ባለሙያ ናቸው ይባላል። ሴት ልጅ ወጥ ማማሰያ ክላሰች ምኑ ሴት ሆነች ይላሉ። ወጥ ሲቀመስ ሲያዩ አይወዱም። እማማ ለምን ባል አያገቡም ስንላቸው በልኬ ወንድ አጣው ጨርሶ ኩርፋድ አጎንብሼ ላግባ እንዴ ይሉና ይስቃሉ። ጨዋታ አዋቂ ናቸው። ታዲያ ዓመቱ ሙሉ ማድቤት ለማድቤት ከርመው ለጥምቀት በዓል ጸጉራቸውን ተሰርተው ሰፊ ባለባንዲራ ጥለቱ ጉልበታቸው የሚደርስ ያበሻ ቀሚሳቸውን ይለብሱና በወገባቸው ላይ 3-4 ዙር ተጠምጥሞ ጫፉ ወደታች የሚዘረፈፍ መቀነታቸውን ሸብ አድርገው ክብ ሰርተው የሚጨፍሩ እሳቸው የአገሬ ሰዎች የሚሏቸው ወንዶች መሃል ገብተው ምንጃርኛ የሚባል ዘፈን እያወራረዱ ጭፈራቸውን ያስነኩታል። እማማን ለማየት የማይመጣ ሰው የለም። እማማ መጡ ክፈቱላቸው ይባላል። ክቡ የሰው ቀለበት በመጡበት በኩል ተከፍቶ ይገባል። የታወቁ ናቸው። ቸብ 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 ሲደረግ እማማ እጃቸውን ከፍ አድርገው የምንጃር ሽቅርቅር ብለሽ ነይ ዞረሽ ይላሉ። የከበበው ሕዝብ ይቀበላቸዋል። ሕዝቡ ድንገት ለጥምቀት የተሰበሰበ ሳይሆን አብሮ ግጥምና ዜማ ሲያጠና የከረመ ነበር ይመስለው። አሄ የጀግና አገር እሳው ምንጃር ወረደች ሸንኮራ ስንዴ ልትበላ ወረደች ምንጃር የጤፍ አገር ተአብሪው ኩራዙን ሳትፈጂው ጓዙን ያዝ እንግዲህ ብለው በዛ ቁመት ድንገት ወደ ላይ እየዘለሉ ሲመለሱ በፀጉራቸው የእግዜርን ዘርፋፋ ቀሚስ ነክተው የሚመለሱ ነበር የሚመስሉት። ጭብጨባው፣ ጩኸቱ፣ ሳቁ ይደምቃል። ጎን ለጎን የተደረደሩ ጨፋሪዎች በከበበው ሰው ጭብጨባ ሪትም ልክ በአንድ ላይ ሸብረክ 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 እያሉ ወደፊት ወደ ኋላ እየተራመዱ ሲጨፍሩ የተለየ ስሜት ነበር።
እዛ ማዶ ከተራራው አይኔ ነው ወይ የሚያበራው። የሰሌን ባርኔጣ በቀኝ እጃቸው የያዙ ጨፋሪ ወንዶች በአንድ ላይ ባርኔጣቸውን ከፍና ዝቅ እያደረጉ ሲጨፍሩ አቧራው ይጨሳል። እማማ እንደዛ ነበሩ። በሰፈሩ ዘንድ እማማ የሚለው ቃል የውል ስምነቱ ቀርቶ የዚቹ ሴትዮ መጠሪያ ከሆነ ዘመን የለውም። ሰፈራችን ውስጥ የሚኖሩ በዕድሜ የገፉ ባልቴቶች ሁሉ እማማ ከሚለው ቀጥሎ ስማቸው ይጠራል። እማማ ተዋቡ፣ እማማ የዝና፣ እማማ ብርነሽ። እማማ ግን እማማ ብቻ። የዛሬ 9 ዓመት ታዲያ ለማኅበር ድፎ ደፍተው ማድ ቤት ጉድ ጉድ ሲሉ ራሳቸውን ስተው እሳት ላይ ወደቁ። በሰዓቱ ግራ ክንዳቸውና በግራ በኩል ያለው የራሳቸው ጸጉር ክፉኛ ተቃጠለ። የግራ ጆሮአቸውን በከፊል በሳቱ ተጎድቶ ነበር። ያ የተረገመ አደጋ የእማማ ጠይም ፊት ላይ በግራ በኩል ለማየት የሚያስፈራ የእሳት ጠባሳ ትቶባቸው አለፈ። ይህም ባልከፋ ነበር። ከአደጋው በኋላ 2 እግሮቻቸውና የቀኝ እጃቸው አልታዘዝ አላቸው። የግራ እጃቸው ብቻ ነበር የሚሠራው። በቃ አልጋ ላይ ዋሉ። ሰው ደግፎ ካላነሳቸው በስተቀር ካልጋቸውን መነሳት አይችሉም ነበር። የሰፈሩ ሰው ደግ ነው። እየተቀያየረ እማማን ለ9 ዓመታት አስታመመ። ቤታቸው ሰው አይጠፋም። ከጠዋት እስከ ማታ የእማማ ቤት አደባባይ ነበር። መንደረተኛው ከልጅ እስከ አዋቂ እማማን እየረዳ እግረ መንገዱን ቤታቸውን ሙያ መቀጣጠሪያው አደረገው። እማማ ትራሳቸውን ደገፍ ብሎ ወጣቶቹ ሲጫወቱ እያዩ አዋቂዎቹ ሲያጫውቷቸው እየተጫወቱ እንደዛም ሆኖ ጨዋታቸው ለጉድ ነበር። 9 ዓመታት አለፉ። አንድ ቅዳሜ ቀን ከሰዓት 5 የምንሆን የሰፈር ልጆች ሰብሰብ ብለን እማማ ቤት ካርታ እንጫወታለን። ድንገት ዓይኔ እማማ ላይ ሲያርፍ የቤቱ ጣራ ላይ ባለ ሽንቁር የገባች ጨረር የብርሃን ዘንጓን ዘርግታ እማማ ጠይም ቆዳ ላይ የቀኝ ግማሽ ከንፈራቸውና የአፍንጫቸውን ጫፍ ያካለለች የብርሃንም ጎቻ ሰርታ ተመለከቱ። አንዴ ጣራውን ሽንቁር፣ አንዴ እማማ ፊት ላይ ያረፈውን ክብ ጨረር እያየው ይህ ሽንቁር ዝናብ ሲዘንብ አልጋቸው ላይ አንጠባጠባቸው ይሆን እያሰብኩ ጣራውን በሙሉ ስመለከተው ጥላሸት ሸፍኖታል። የጣራ ክዳኑ ቆርቆሮ እዚያና እዚህ ተበሳስቶ ጥቃቅን የብርሃን ነጠብጣቦች ጥቁሩ ሰማይ ላይ ተዘሩ ከዋክብት መስለዋል። ጓደኞች ጋር ተያይዘን ስንወጣ ለምን የማማን ጣራ እናድስላቸው? አይታችሁታል? ጨረሩ ሁሉ እኮ ያስገባባቸዋል እኮ አልኳቸው። እኔም ሳስብ ነበር እኔም እያሉ በያፋቸው ተንጫጩ። እንዲህ ነበር የተጀመረው። ለ1 ሳምንት ቤት ለቤት እየዞርን ብር አሰባስበን ጎረቤት ሁሉ ደስ እያለው ካሰብነው በላይ ብር አዋጣ። እንደውም አንዳንዶቹ ለራሳቸው ጉዳይ ገዝቶት ከተረፋቸው ማገርና አውራጅ እየቀነሱ ውሰዱ አሉ። ግርማቸው የሰፈራችን አናጺ ስራውን በነፃ ሊሰራ ቃል ገባል። ደግሞ ለማማ ብር ልቀበል እንዴ ብሎ በሳምንቱ ማማን ለማስደነቅ በማሰብ ሳንነግራቸው ቤታቸውን ለማደስ ወሰንና አልፎ አልፎ እንደምናደርገው 1-2 ሴቶች በጠዋት ሰፈራችን ወዳለው መድኃኔዓለም ቤተክርስቲያን እንዲወስዷቸው አደረግን። አንዳንዴ እንደዛ እናደርግ ነበር። ቤተክርስቲያን እንወስዳቸውና እዛው ሲጸበሉና ጸሎት ሲያደርሱ ውለው ማታ እንመልሳቸዋለን። የዛን ቀን እማማ እዛው ዋሉ። እኛም ተባብረን የቤታቸውን ጣራ ከማደስ አልፎ ምን የመሰለ ነጭ የማዳበሪያ ኮርኒስ ሰራንላቸው። ቤቱን አጸዳድተን ደጅ ፀሐይ ላይ የዋለ አልጋቸውን አስገባብተን ካነጠፍን በኋላ የሰፈር ሴቶች ቡና ፍልተው በድምቀት እማማን ተቀበልናቸው። እማማ ቤት እንደገቡና አልጋቸው ላይ እንዳረፉ ወደ ጣራው ባለማመን እየተመለከቱ አይኔ ነው ወይስ ያችን ሽንቁር ደፍናችኋታል ብለው ጠየቁ። አጠያየቃቸው ከደስታ ቢሆን ምስጋና ይልቅ ወደ ቅሬታ ያበዘለ ነበር። የተደረገውን ሁሉ አንድ ባንድ ነገርናቸው። በጥሞና ሳዳምጡን ቆዩና አይናቸውን ነጩ ኮርኒስ ላይ ሲያንከራተቱ ቆይተው ፊታቸው ቅጭም እንዳለ ደህና አሉ። ከዚች ቃል ውጪ ምንም አልተናገሩ። በዛው እንቅልፍ ወሰዳቸው። መቼም ሰው የፈለገ ለነፍሱ ቢሰራ ለበጎ ስራው ምስጋና መሻቱ አይቀርምና በዚህ የማማ ዝምታ ቅሬታ ተሰምቶኝ ነበር። ጓደኞችም እንደዛው። በቀጣዩ ቀን ጠዋት አንድ የሰፈራችን ልጅ ሲሮጥ ቤት መጣና እማማ እያለቀሱ የሰፈሩ ሰው ሁሉ ተሰብስቦ እያባበላቸው ነው አለ።
ምን ነው አመማቸው እንዴ? እኔ እንጃ ለምን የጣራውን ሽንቁር ደፈናችሁብኝ ብለው ነው አሉ። ደነገጥኩ። ምን ከምርህ ነው አልኩት። የቀለደ ይመስሎኝ ነበር። ከምርህ ነው እንደዛ አሉ እየተባለ ነው። ተያይዘን እማማ ቤት ስንደርስ የሰፈሩ ሰው ቤቱን ሞልቶ እማማ ይጮኻሉ። እራገማለሁ። አዎ ተራግሜ ነው የምሞተው። ጨረሬን የነበረችበት መልሱ። ሕግ ታውቁ እንደው በሕግ ፈጣሪን ትፈሩ እንደው በፈጠራችሁ ብያለሁ። ጨረሬን መልሱ፣ አለዛ እራገማለሁ። አዎ ተራግሜ ነው የምሞተው። እንዲሁ ተገንሽ የሚሄድ እንዳይመስላችሁ። ከነዘር ማንዘራችሁ የሚያጠፋ እርግማን ተራግሜ ነው የምሞተው። ጨረሬን የነበረችበት መልሱ። አነጋገራቸው ሁሉ የሚያስፈራራ ነበር። ያች ገራገርና ፈገግታ የማይለያቸው ሴትዮ ፊታቸው በቁጣ አስፈሪ ሆኖ ነበር። በዛ ላይ በየመሃሉ ወዮ ጨረሬ ጨረሬ ብለው ይጮኻሉ። ከ9 ዓመት በፊት ለጥምቀት ሲዘፍኑ ካልሆነ ከዚያ ወዲህ እንዲህ ሲጮህ አይቻቸው አላውቅም። የሰፈሩ ሰው ግራ ገብቶት እርስ በርስ ተያየ። ልክ እኔ ስደርስ ቤት ውስጥ የነበረው ሰው በሙሉ ዞሮ አየ። አስተያየታቸው አንተው ቤት እናድስ ብለህ ያመጣኸውን ጣጣ አንተው እንደምታደርግ አድርግ የሚል ነበር። ባወጣ ባወርድ የሠራው ስህተት አልገባህ አለኝ። ምንድን ነው ጥፋቴ? የአንዲት አልጋ ላይ የዋሉ አቅመ ደካማ ሴት የተሸነቋቆረ አሮጌ ጣራ ሰፈሩን አስተባብሬ ማሳደሴ ማስመረቁ ቢቀር እንዴት ድፍን መንደር ያስረግማል? ነግሬያለሁ። እስከ ነገ ጨረሬን የነበረችበት ካልመለሳችሁ ውርድ ከራሴ። ጨረሬን የምፈልገው የእናንተ ጉርብትና ይቅርብኝ፣ እህሏችሁም ይቅርብኝ። አልፈልግም። ረሃብ እንደሆነ ለምጄዋለሁ። ምን ያደርገኛል? ጨረሬን ብቻ ቦታ መልሱ። የሰፈር ልጆች ጋር ተጠቃቅሰን ወጣንና ምን እንደምናደርግ መመካከር ጀመርን። ነገሩ እንግዳ ስለሆነብን አንዳንዶቹ ትንሽ አእምሯቸው ተቃውሶ ይሆናል ጠበል እንውሰዳቸው አሉ። አንዳንዶቹ ደግሞ እስቲ ተኙና ነገ ጧት ምናልባት ይረሱት ይሆናል አሉ። ወደ እማማ ቤት ስንመለስ ጮሆ እንቅልፍ ሸለብ አድርጓቸው ነበር። በቀጣዩ ቀን እማማ የወሰዱላቸውን ቁርስ አልበላም አሉ። እናቴ ቢጨንቃት በምሬት የማትገባበት የሌለ ልጅ ምን አለ አርፈህ ብትቀመጥ ብላኝ ቤታቸው ሄደች። ፊታቸውን አዞሩባት። ይህን ነገር ስሰማ የምወዳቸውን ያህል በእማማ ተበሳጨው። ቀጥ ብዬ አናጺው ግርማቸው ቤት ሄድኩ። ከቤት ሊወጣ ሲል ነበር የደረስኩት። ገና ሲያየኝ እየሳቀ ደግሞ የማንም ቤት ስራ ልትለኝ ነው አለ። ኧረ እባክህ ግራ የገባው ነገር ገጥሞናል። ምን ነው ቤት ሰላም አይደሉም እንዴ? አይ ቤት አይደለም ብዬ የሆነውን ሁሉ ነገርኩት። እንዲሁ ሽንቁር መደፈኑ ደስ እንዳላላቸው ሲያዳምጠኝ ቆይቶ ሳቅ ፍርስ አለ። ኧረ አያስቅም ግርማቸው። ሴትየዋ እኮ እራገማለሁ እያሉ ነው። እራገማለሁ? ጉርማቸው በጉድ የወጣው ያንን ሰኔን የመሰለ ጣሪያ ጥቀርሻውን አራግፈን ባደስና የምትረግመን እና ምን ይሆን ነው አሁን ብሎ በእማማ ተቆጣ። ምናልባት ድፍንፍን ሲል ጨልሞባቸው ከሆነ የሆነ ሽንቁር ነገር ብትሰራላቸው። ምን አሻኝ? ናንሂድ ወንፊት ነው የማስመስልላት ብሎ ወደ ቤቱ ገባና የአናጺ ዕቃውን ይዞ ተመለሰ። 20 ዓመት አናጺ ሆኜ ስሰራ ጣራዬን ብሳልኝ ብሎ የመጣ ሰው ገጥሞኝማ እያለ ነበር በግርምት። እማማ ቤት ስንደርስ ትክ ብለው አዩኝና አብርሃም አንተ ነህ አሉ ያስደፈንከው አሉኝ። ወቀሳቸው ያስፈራራ ነበር። ድንገት ሄጄ አልጋቸው ስር ተንበረከኩና እጃቸውን በሁለት እጄ ያስኳቸው። መዳፎቻቸው ክፉኛ የቀዘቅዙ ነበር። እማማ ይቅርታ አድርጉልኝ፣ እኔ ክረምት ሲመጣ አልጋዎት ላይ ዝናብ እንዳያፈስ አስቤ ነው። አሁን ግርማቸውን ጠርቼዋለሁ፣ መልሶ እንደነበረ ይበሳሳልዎታል አልኳቸው። እማማ ድንገት እንደ ትንታ ቡፍ ብሎ ሳቁና ትከሻቸው እየተንቀጠቀጠና እያሳሉ ከትከት ብሎ ሳቁ። በውስጤ እኒህ ሴትዮ አእምሯቸው ተናግቷል በቃ ብዬ አሰብኩ። አይ አብርሃም ልታስበሳናት ይዘህ መጣ
ላድርግ ተጨነቅኩ እኮ እማማ። ግድ ነው ተወሱኑ ስራ ታስመጣ ግድ አሉ። ግርማቸው ተሰናብቶ ከሄደ በኋላ አንዲት ዱካ አስቤ እማማ አልጋ አጠገብ ቁጭ አልኩ። እማማ በጀርባቸው እንደተኙ ወደ ኮርኔሱ አፍጥጠው ዝም ብለዋል። ዝምታው ያስፈራ ነበር። ምን እንደምል ምን እንደማደርግ ግራ ገብቶኝ እጄን ሳፍተለትል ድንገት ከሩቅ የሚሰማ በሚመስል ድምፅ ያቺ ጨረር ብሎ ጀመሩ። ያቺ ቀጭን ጨረር ጌታ የተቀበረበት መቃብር ውስጥ እንደተከሰቱት መላእክት ለእኔ የምስራች ነበረች። መቼስ ያየህ እንደሆነ አባቴ ክፉ ነበሩ። የክፉ ክፉ 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 ነጋ ጠባ እናታችንን መቀጥቀጥ ነው፣ መስከር ነው፣ የትም ከርመው መምጣት ነው። እንዲሁ በየመጠጥ ቤቱ ሲጣሉ በሚወዱት የመጠጥ ቤት አምባጓሮ ሞቱ። በኋላ እናታችን እርሻውም ሀሳቡን ብቻውን አልሆን ሲላት አንዱን ከወደ ቆላ የመጣ ባለጌ ሰው ነው ብላ ገባች። መቼስ ለመከራ ሲፈጥር አይለቅህ፣ የባሰ ነውረኛ ሆኖ ቁጭ አለ። ገና ድፍሬ ልጅ ነኝ። ያችን የዘውዲቱን ልጅ ባክል ነው። ሰው ዞር ካለ ሳልፍም ሳገድም መጎንተል ነው። ጭራሽ አንድ ቀን የላሞቹ በረት ስገባ ተከትሎ አነቀኝ። የለበስኳትን ጥብቆዬን ሊያወልቅ ሲታገል ብዬ ስጮህበት እዛው እበቱ ላይ አንከባሉኝ ወጥቶ ሄደ። በገዛ ቤት የፈራው የእናቴን ቀሚስ የሙጢ ብዬ በሄደችበት መከተሉ ነው። እሷ ሰው አግኝታ ሙታ ሂጂ አባትሽ ጋር ተጫዋች ትለኛለች። በኋላ በሰበብ አስባቡ መግረፍ ሆነ ስራው። መግረፍ ያመታቱ አጨካከሉ ደግሞ ተዋታንሰው የላሞቹ በረት የገባሁ እንደሆን ተከትሎ ከተፍ ነው። ወደ ጓሮ ለሽንት ዞር ያልኩ እንደሆን እንደ ጥላ መከተል ነው። እንደው ነፍሴ ተጨነቀች። እናቴን አልነገር እንዲህ እንዳሁኑ ዘመን ልጅን ማን ይሰማል? ገና ዘልዬ ሳልጠግብ ኑሬ ካሁን መጣብኝ፣ አነቀኝ፣ ጭንቀት ሆነ። ገጠር ሽጉታውም ክፉኙም አያጣንም መቼ። አሞኝ ጋደም ያልኩ እንደሆን እናቴ ወጣ ካለች አትሄጂብኝ ለቅሶ ነው ለቅሶ። እየተንቀጠቀጥኩ ተከትያት ደጅ ለደጅ ነው። ከመድኃኔዓለምና ከሷ ሌላ ማናለኝ? ታናናሽ እህቶቼና የሰፈሩ ውሪ ሁሉ ፈሪ ናት፣ ከእናቷ ቀሚስ ስር አትወጣም እያሉ መሳቂያ መዘበቻ አረጉኝ። ሲያመጣው ልክ የለው። ይህን ሆንኩ ሳትል እናታችን በ3 ቀን በሽታ ሞተችብን። ከሟሟታም በላይ ነፍሴ መግቢያዋ ደበቃዋ ጨነቃት። እንዲና ይመስል እናቴ ልጅ ሐዘንተኛው እንኳን እግሩ ከቤት ሳይወጣ ቋንጣ እንዳየሽ ድመት አይኑን ላይ ነው። ሐዘኑም ምኑም ሲያበቃ ጎረቤት ቤት እየሄድኩ ብደበቅ አንጠልጥለው እያመጡ ቤቴ እንዲቹ እንቅልፍ ባይኔ ሳይዞር አድርና ቀን ወደ እርሻ ሲሄድልኝ ቢመለስ እንኳን ተኝቼ እንዳገኘኝ እየፈራው ከዚህ እንደ ጋሻ ለሙ ቤት የሚሆን ማሳው ውስጥ የተሰራ የእህል መክተቻ ጎተራ አለ። አርጅቶ እህል አይዝም፣ እንዲሁ ቁሟል። ትልቅ ነው። ያየህ እንደሆነ ክዳኑን ገርበብ አድርጌ ገባና መልሼ ከድኜው እዛ ተኛለሁ። 10 ጊዜ እየመጣ ወንድሞቼን የት ሄደች ሲል ይሰማኛል። እንጃ ይሉታል። እየዛተ ይመለሳል። ድምጤን አጥፍቼ ዝም። ታዲያ በዛ ጨለማ የጭቃ ጎተራ ውስጥ አፍኜ ለገመድ ማስገቢያ በተበሳው የጎተራው ሽንቁር በኩል የምትገባ ጨረር ነበረች። ከሰማያ ጀምሮ የተደበቁበት ጎተራ ድረስ ትፈልገኝ የመጣች የእናቴ ነፍስ ነው የምትመስለኝ። ጨረሯ ፊቴ ላይ ስታልፍ እምባዬን የምታብስልኝ የእግዚአብሔር ጣት፣ በእጆቼ ስጫወትበት እንደ ሰው በሹክሹክታ ሳወጋ ትውላል። ፀሐይ ስትጠልቅ ጨረሯ ስትጠፋ ያ ክፉ ሰውዬ አረቄውን ተግቶ እየደነፋ ይመጣል። ጨረሯ ማታ የምጠፋ ያንን ክፉ ሸሽታ ይመስለኝ ነበር። ማንም ሳይን ከጎተራ ይወጣና እየተንቀጠቀጥኩ ገብቼ አንዱ ጥግ ኩርምት ብዬ አሁን መጣብኝ እያልኩ እንዳፈጠጥኩ አነጋለሁ። ነገም ያው ነው። ያው ቶሎ ነግቶልኝ ለወንድምና እህቶች የሚቀምሱትን ቂጣም ሆነ ንፍሮ አሰናድቼ እኔም ሽምብራ ብጤ ቆልቼ ቋጥርና ማንም ሳይኝ ወደዛ አሮጌ ጎተራ ገብቼ ሽምብራዬን እየቆረጠምኩ እዛ ጨረር ጋር አብሶቴን በልጅ ነፍሴ እያንሾካሸኩ እላለሁ። ጨለማ ለእኔ ጭንቀት ነው። ጀንበር ዞር ካለች ነፍሴ ትጨነቃለች።
እማማ ዝም ብለው ቆዩ። ረጅም ዝምታ። ታዲያ አንድ ሌሊት እዛችሁ ጎጆ ጥግ ኩርምት እንዳልኩ ኮቴ ሰማሁ። እሱስ በጨለማው ሊያንቀኝ እያደባ ኖሯል። እንደው እንደ ፌንጣ ዘልዬ በጨለማው እንዴትም እንደከፈትኩት እንጃ በሩን በረገድኩና ልወጣ ስል ጥብቅ ወይም ቢያንቀኝ ተተርትሮ እጁ ላይ ቀረ። ምናምን ሳልደርብ መለመላዬን በደረቅ ሌሊት ቦታዬን እያቀለጥኩ በረርኩ ወደ ጎተራዬ ዘልዬ ገብቼ ድምፄን አጠፋሁ። መቼስ ጨለማውን ያየሁ እንደሆነ አይን ቢወጉ አይታይም። ይምረኝ መሰል የት አባቷ ገባች እያለ መርዝ እንደቀመሰ ውሻ ማሳ ውስጥ ተቅበዘበዘ። ወደ ጎተራው ሲቀርብ ቅጠሉ ሲንሾካሾክ ይሰማኝ። እስካሁንም በበር የሰኮቴ ስሰማ እጨነቃለሁ። ራቁቴን ነኝ። ብርዱቶ ፍርሃቱ ያንዘፈዝፈኛል። ኋላ በዱላው ጎተራው መታ ሲያደርገው ይሄ የከረማ አቧራ እንደ ዝናብ ወረደብኝ። አሳልኩ። አሽመናቲ ናቶችም እያለ ክዳኑን ሊከፍት ሲጀምር ጎረቤቶቼ እሪታዬን ሰምተው ኑሮ እየተጫጫው ሲመጡ ሰማሁ። እዚያ በሌሊት ጨለማ ውስጥ በዛች የጎተራ ሽንቁር ከሰዎቹ ላምባዲና የመጣች ቀጭን ጨረር ራቁት ገላዬ ላይ ስታርፍ እንደ ፀሐይ የሞቀች መሰለኝ። አቤት ደስታዬ! አቤት አተረፉኝ። እሱንም በነጭ ለባሽ እያዳፉ ወደ ወሰዱበት እንጃ። ልጆቹንም ወደ አክስታችን ዘንድ አላኩን። እዛው አደግን። ፍርሃቱ ግን ዛሬም ድረስ በርጋጊ አድርጎኝ ቀረ። ቅጠል በተንሾካሾከ በበር የሚያልፍ ኮቴ በሰማሁ ቁጥር ብርክ ይዘኛል፣ እፈራለሁ። ዘመኔ ያለቀው በፍርሃት ኑሮዬ እንደው መባከን ነው። እምብዛም ደስታ የለም። ከልጅነት እስከ እውቀት የሳኩባቸው በደስታም የተጎበኘሁባቸው ብርሃን ያየሁባቸው ቀናት ብቻ ነበሩ። ያ የ77 ረሃብ ስንቱን እንደ ቅጠል ያረገፈው በርገብት ማለፉን ያበሰረኝ መንግስትና ራዲዮ ነው አይደለም፣ ብርሃን ነው ልጄ፣ ብርሃን። ለሰው ብናገረው እውነት አይመስልም። ሰማዩ በደረቀበት የጥሮ ያለኝን አሟጥጬ ወዴት አባቴ ልሰደድ እያልኩ ውጭው ላይ ከተፈጨበት ዓመት የሆነው የድንጋይ ወፍጮ ላይ ተቀምጬ ሳለቅስ ነበር። ጥር 10-11 ማታ እንደነገ ብርሃነ ጥምቀቱ ሊከበር በዋዜማው ምሽት በዛ ኮከብ እንኳን በማይታይበት ጥቁር ሰማይ እንደ ፈትል ክር የቀጠነ ብርሃን ሰማዩን ሁለት ሲከፍለው ደንግጬ በረገኩ። ያንን ሰማዩ ላይ ተዘርግቶ የጠፋ የብርሃን ዘንግ እንደገና ያለው ብዬ ባንጋጥጥ አልደገመውም። በመነጋታው ምድሩ ላይ ጠፍቶ የኖረ ዝናብ ዶፍ ሆኖ ወረደ። ዝናቡ ካበቀለው ቡቃያም ይልቅ ያ የብርሃን ጸዳል አይኔ ላይ ዛሬም አለ። ጥምቀት በመጣ ቁጥር ሰማዩ በብርሃን የተሞላ ይመስለኛል። የሕይወቴን ትንሽ የምስራች እንደ አቅሜ ልዘክር አልጋ እስኪይዝ ለጥምቀት ቀርቼ አላውቅም ነበር። ባለም እንዳወሬ እያስፈራኝ ሲሸሽ ዘርም ሳላፈራ ኖርኩ። አልከፋኝም። ቤቴን የምትሞላ ያቺ ጨረር የእግዚአብሔር እጅ ነበረች፣ የእግዚአብሔር ጣት። እዚህ ቤት ስንት ዓመቴ? ወደ 20 ዓመት ኖርኩ። አስተገናቅቶ የመሰለህ ልጄ 9 ዓመት ሙሉ አልጋ ላይ ስውል የምትዳሰሰኝ የእግዚአብሔር ጣት እንዳትታጠፍ ብዬ እቺ ጨረሬን ወሰዳችኋት። ጨለማው እየቀረበ ነው። የሰው እጅ በሰራት ብርሃን የማይገፈፍ ጨለማ እየመጣ ነው። ታውቆኛል። ከእንግዲህ ብርሃን የለም። ተላመጂው ሲለኝ ነው መቃብርህ። እንቅልፍ ሸለብ አደረጋቸው። ብርድ ልብሳቸውን ደረቤላቸው ወደ ቤት ያዘገምኩ። ከዛ ቀን በኋላ እማማ ማንንም አላናገሩም። በሳምንቱ ትናንት ልክ ፀሐይ ስትጠልቅ እማማ እችን ዓለም በሞት ተሰናበቱ።